ከዛ ወለ ጨመቀ፣ ከዛ ጠጣ፣ ከዛ ሰከረ፣ ከዛ ራቁቱን ተጋደመ ይላል። ሎጥ በአንድ ጊዜ አባትም ሀያትም የሆነበትን ታሪክ የሰራው ሰክሮ በአንድ ጊዜ ከሁለት ታማቾች ወለደ የሚባል ዜና ትሰራል። ትዋርዳላችሁ። ሰካራም ባል ያላችሁ የትም እየጣላችሁ ሚስቶቻችሁን የምታድሩ ሰካራሞች እናንተ ዳኞች አትጠጡ፣ ፍትህ ታዛባላችሁ። ነግሬያችኋለሁ። እኔ ያልጠጣሁት ሽቶና በረኪና ብቻ ነው። ዛሬ በደንብ እንድትሰሙ ፈልገው ከምን እንጠንቀቅ? ከስካር ተጠንቀቁ። ከመጠጥ ሰካራሞች ዘመናዊነት መስሏችሁ ማለት አድጋችሁ በጣም ሰልጥናችሁ ማለት በጣም አራዳ ሆናችሁ የምትጨብሱ ኦቨር የምትወጡ ክለብ የምትሄዱ ቤታችሁ የምትጠጡ በየስርቻው በየመኪናው የምትጠጡ ሰካራሞች ከሱ ተጠንቀቁ። እንደዚህ ይባላል። ምንም ምርጫ የለም። ኖ ከጥፋት ውሃው በኋላ ይላል መጽሐፍ ወይን ተከለ ይላል። የሚሞትበትን ነገር ተከለ፣ ወይን ተከለ። ከዛ ወለ ጨመቀ፣ ከዛ ጠጣ፣ ከዛ ሰከረ፣ ከዛ ራቁቱን ተጋደመ ይላል። ራቁትህን ያጋድመሃል፣ ተራጋሚ ያደርግሃል። ኖ አይመስልም። የልጅ ልጁን ይረግማል ብድግ ብሎ ከናን የተረገመ ይሁን። ምን አረገ? ማን እርቃንን ከተጋደማለ እንጠጣ እንደዚህ ሲሪየስ ነገር አለ? ተጽፎ ማያቅ ታሪክ ማመን የሚያቀታችሁ ታሪክ ሰራ ሎጥ በአንድ ጊዜ አባትም ሀያትም የሆነበትን ታሪክ የሰራው ሰክሮ። ስትሰክር ዜና ትሰራል። አዲስ ዜና፣ ትኩስ ዜና፣ ሰበር ዜና። በአንድ ጊዜ ከሁለት ታማቾች ወለደ የሚባል ዜና ትሰራል። እንዲህ አይነት ታሪክ ያሰራችኋል። ይቅርባችሁ። አላገኛችሁትም? ራሳችሁ ስትለፋደዱ በማግስቱ ይሄ ነኝ ድስማ አላላችሁ? ሆኜ ነው ግን በእናትሽ እንደዚህ ያልኩኝ አላልሽ? ስላልተቀረጸ ነው። ትዋርዳላችሁ። የቱ ጋር ናችሁ ያላችሁ? እየቀማመሳችሁ ያላችሁ ሰዎች አላችሁ። ሰካራም ባል ያላችሁ በደንብ ስሙኝ፣ ልምከራችሁ። ሰካራም ሚስት ያላችሁ የምታዋሩበትን ሰዓት ወቁ። የምትዘረጠጡበት ሰዓት ላይ አታዋሯቸው። ሰክሮ ስማ እንነጋገር፣ እኔ እናንተ እንነጋገር። በቦክስ አፍንጫሽን አውልቆ እንዲያዙሮሽ ዜና እንዳትሰሩ የሚወራበትን ሰዓት ወቂ። የምሬን እኮ ነው የምልህ። አንዳንድ ሰው የሚያወራበትን ሰዓት አያውቅም። እንዴት አንቺ የጨበሰ ሰው ታወራበች? በጠርሙስ አናትሽን ለሁለት ከፍሎ ጠዋት ሴጣን አሳስቶኝ ነው እኮ የሚለው። እንደሱ እኮ ነው የሚለው። ሴጣን አሳሳተኝና ብቻ ነው የወጋዋት ምናምን የሚል ሰው እንደዚህ ከረ ይላል። እንደሱ ሴትናቃ እንደሱ ያደርጋል። ስለዚህ የምታዋሪበት መቃ ነቄ መሆን አለብሽ። ልቀቂለትና ዞር ሲበርድለት ቀዝቀዝ ሲል እንዴ ውሃ ልስጥ እስቲ እንከች ፍትፍት ብላ ጎርሶ መዋጥ ሲጀምር ትናንት እኮ ልክ አይደለም። እነሱ ብቻ ባል የሆኑ የሚመስላቸው ሰዎች አሉ። እነሱ ከሌሉ ዓለም አንተ ሰውዬ አንተ ከሌለ ሌላ ሰው ይኖራል። አንቺ ከሌለሽ ሌላ ይኖራል። ምን እናርግ? ፓስተር ነቃ በሉና ያዙ ቤታችሁ። አትዝረክረኩ። ስትሰክር ነው የምትጥለውን የማታቀው። የትም እየጣላችሁ ሚስቶቻችሁን የምታድሩ ሰካራሞች እየጠበቀህ ነው እግዚአብሔር። ሬሳ ተጎትቶ ይመጣና ከ3 ቀን በላይ ላንተ አይለቀስም። ወቅ ትቀበራለህ። በቃ አለቀ። ከጥቂት ጊዜ በኋላ እኔ ደግሞ በህይወት ካለው አጽናናታለሁ። ከዛ በኋላ ቀጣዩ መንገድ ግድ የለም። ፈተና ከይበዛብሽ ብታገቢ ይሻላል ነው። ምን ታመጣለህ አንተ? ሞታል። መጠጥ በሌላው ተንኮል ይሰራበታል። ታውቃላችሁ፣ ተንኮል ሊሰራበት ነበር ዳዊት በመጠጥ የሰራው ኃጢአት አልበቃ ብሎት ኦሪዮንን ከጦር ሜዳ አስመጥቶ ታሰከረው ጠጣል። ኦሪዮን ደግሞ ንጉሥ የጋበዘው መስሎት በደንብ ጠጣ። ሞቅ ሲለው ድምቅ ሲል በቃ ይስቲያም እናንተ ደክሟል፣ ሂድና እረፍት አድርጋለሁ። ሊቀላቅል ዳዊት ራሱ ያደረገውን የሱ ጽንስ ላይ ግባና ተኛ ይለዋል። ምንድነው? ምን ማለት ነው? አርግዣለሁ ብላ ነገረዋለች። ግባና ተኛ ብሎ ሊያሳብብበት የዛኔ ዲኤንኤ የለ ምን የለ ሰውየው እኮ አስለጥፎ የሰው ልጅ እንዲያሳድግ ሊያደርገው ማለት ነው። እግዚአብሔር በዙፋኑ ላይ አለ። በመጠጥ ተንኮል የተያዘ ባል እኔ እጅ ላይ መጥቷል። ትዳሩን አፍነውበት እግዚአብሔር ታደገው። በመከራ ተንኮል ይሰራበታል። ተጠንቀቁ። በመጠጥ ተንኮል የሚሰራባችሁ ሰዎች አላችሁ። ተጠንቀቁ። እዚህም እዛም ያላችሁ አትዝረክረክ። ቶሎ ግባ ወደ ቤት። አንድ ሁለት ልበል ብለህ ስትመለስ ምን የተደረገበት ሳታውቅ እንዳበደ ሰው ስትሽከረከር ራስን ታገኙ። ሁለት ጠጥቼ ምን እንደሆነ አላውቅም አናቴ ላይ ወጣ ትላለህ። አናቴ ላይ የሚወጣ ነገር ሰጥተው ሲሆን ብታስተውሉ ጥሩ ነው። እናንተ ህግ አስከባሪዎች አትጠጡ። ለምን ካላችሁ ህግ ትጥሳላችሁ። እናንተ ዳኞች አትጠጡ፣ ፍትህ ታዛባላችሁ። እናንተ የመንግስት ተቋማት ላይ ያላችሁ ባለስልጣኖች አትጠጡ፣ ፍትህን ትገለብጣላችሁ፣ ታበላሻላችሁ። በጣም ነፃና ጨዋ ሆናችሁ የምትኖሩ ሰዎች አትጠጡ፣ ፍትህን ስለሚጣስ ነግሬያቸዋለሁ። እኔ ያልጠጣሁት ሽቶና በረኪና ብቻ ነው። ከሚጠጣ ነገር ሁሉንም ጠጥቻቸዋለሁ። ምንም ያልጠጣሁት ነገር የለም። ከታችኛው እስከ ላይኛው ድረስ ጠጥቻለሁ። እግዚአብሔር ይባርከኝ። አሁን ለዛሬ በደንብ አፌን ከፍቼ እንድናገር የሚያደርገኝ አንድ እሱ። አንዳንድ ጴንጤ ያለ እኔ አንድም ቀን ጠላ እንኳን ጠጥቼው አላውቅም ምናምን እንዳችን ላይ ልትቀደስብን ዱስ ነኝ ልትለን ጠላ አጠጣ እንጂ ስንት ነገር ጠጥተህ ነው ያደገው። የቸርች ፖለቲካ ጠጥቶ ያደገ ቁማት ሰው እኛ እንሻላለን። እንደው እንደዚህ አይባልም ይሆናል ግን ይሻላል። ስንት ወንበዴ እኮ ነው ያለው ቸርች ውስጥ። አንድ ቀን የዓለምን አላቃትም የሚል ዘንዶ። እኔ ዓለምን በደንብ ነው ማቃት ካለማ ጓደኞቼ ጋር እኔ ጓደኞች ሚስት አይነካም። የጓደኛ ሚስት ይከበራል። ጓደኛ ሲታሰር ይጠበቃል። እኔ ዓለማዊ ጓደኞች አሉኝ። ዓለማዊ ጓደኞቼ ጋር ድሮ አብረን ስንበላ ማን ከፈለ ማን አይባልም። ንፉግነት አላውቅም። እኔ ችጋራም ያየሁት እዚህ ቸርች ስስታ ሁሉ ቁጥቁጥ የለም። እዛ አንዱን ጠብቆ ነው የኖረው ብራዘር። ለዚህ ነው አራዳ ይግደለኝ የሚባል። ሲያጣም ያዝናል ሆዱ ተብሎ የተዘፈነው ለአራዳ ነው። ንፉግ፣ ስስታ፣ ሽሩድ
እንዴ ይሄን ቃል ይዞ ሰው እንዴት እንደዚህ ይሆናል? እንደ ቀልድ ነው አዲክሽን ውስጥ የሚገባው። በጣም ዘመናዊነት መስሎሽ በብርጭቆ ምናምን በጣም ብርጭቆ ደግሞ በጣም ስለሚያምር በቃ ምናምን በተለይ ዴት ምናምን ስታረጉ በቃ ኖርማል ሲገባ ሲምፕል ነው። በቃ እንትን ነው ትንሽዬ በቃ ከዛ ትቀይረዋለሽ በነጩ ይሻላል በቀዩ ምናምን ያልሽ ከዛ አስገራሚ ሰካራም ሆነሽ ራስሽን ታገኘዋለሽ። ይነድፍሻል። መርዙን ራስሽ ላይ አፍሶብሽ ሄደ። የማትወጭበት ነገር ውስጥ ከቶሽ ሄደ። ጤነኛነታችሁን ያጠፋባችኋል። ህይወታችሁን ያመሰቃቀላል። ኖርማል እግዚአብሔር የሰጣችሁን ጤነኛ የወሲብ ፍላጎታችሁን ያበላሽዋል። ያለ ወይን ያለ መጠጥ የማትሰሩ ሰዎች ትሆናላችሁ። ላይፋችሁን ያበላሽዋል። ዊርድ ነገር የምታደርጉ ትሆናላችሁ። አይምሯችሁ በቁጥጥር ስር እየገባ እናንተ ሳትሆኑ መጠጡ ድራይቭ ያደርጋችሁ። አትዳፈሩ። ቀልቶ ስታዩት በጣም ሲያምር እየጣፈጠ ከገባ በኋላ እንደ እባብ መርዙን ነው የሚረጭባችሁ። ነድፏችሁ ነው የሚሄደው ነው የሚለው እግዚአብሔር። ይባረክ ስለ እግዚአብሔር ቃል። እድገት አይደለም ስልጣኔ አይደለም። ተጠንቀቁ። ጤነኛው ነገራችሁ እንዳይበላሽ ራሳችሁን ጠብቁ። ያሉ ከዛ ልብ አፈም ጠማማ ነገር ይናገራል። በባህር ውስጥ እንደተኛ ትሆናለህ። የማይተኛበት ቦታ ተኛል። በባህር ውስጥ እንደተኛ ትሆናለህ። መጽሐፍ እኮ አይገርምም? ምንም የማይመስለው ባህር ውስጥ አይተኛም። በባህር ውስጥ እንደተኛ ሰው ነው የምትሆነው። ባህር ውስጥ አይተኛም። ሚስት፣ ባልሽ፣ ቤተሰብ፣ ልጆች እየተበላሹ ለጥ ነው ምጥር ማይለማ የማይሰማ ሰው ትሆናለህ። ነገ ስሳት እንገናኝ ተጠፍጥቦ አድሮ ማታ በቃ እዛ ቤት እንገናኛለን። መልሱ ይፈልገዋል። እንደዚህ እኮ ነው። ምን ሆኜ ነው ይሄ የሚያዋርድን ነገር ደግሜ ማረጋው ያላችሁ ሰዎች የላችሁ? መርዙን ረጭቶባችሁ በሰላም ቁጭ ብሎ የነበረ ሰው ሌላ ሰው ይሁን። እኔ ድሮ ማቃቸው ብዙ ሰካራሞች አሉ። በጣም ጨዋ ሰዎች ቀን ላይ ሰላም እንደምጠንስትል ነው የሚሉ ሰው በደርግ ጊዜ ማለት ነው። በጣም ሲጠጡ ሰውየው ሙቅ ሲላቸው መንግስቱ ኃይለማርያም ይውደም ይላሉ። የደርግ ካድሬ አይፈሩ። ምንድነው እንደዚህ የሚያረጋቸው ካልክ መጠጥ እኮ እንደዚህ ማንንም አትፈራ። እንደዚህ አይነት ሰዎች አላጋጠሟችሁም? እዚህም እዛም በየቤቱ እግዚአብሔርን የማይፈሩ ሰው የማያፍሩ ስድ ሰዎች ምንድነው እንደዚህ ያደርጋቸው ካልጋ መጠጥ ብልሽት ነው የሚያወጣው። መጠጥ የተጀመረበት መንገዱ ትዝ ይበላችሁ። ምን ፍለጋ ነው የጀመራችሁ? ለጊዜ የሚገኝ ትንሽዬ ደስታ ፍለጋ ዘላለሙን ሚስ እናደርገዋል። ብዙ አርቲስቶች፣ ብዙ ታዋቂ ሰዎች፣ ብዙ የመድረክ ሰዎች ሱስ ውስጥ የገቡት ለምንድን ነው? ፍርሃት፣ ጭንቀት ያንን ጭንቀት ያ የተሰጣቸውን እድል ያ የተሰጣቸውን ህዝብ ያ የተሰጣቸውን እግዚአብሔር ያመቻቸላቸውን እድሎች እንዴት መጠቀም እንደሚችሉ አያውቁበት። ያንን ክብርና እውቅና ሲመጣ ህዝብ ፊት ቆሞ ስራቸውን ለማቅረብ ሲያስቡ እንዴት እንደሚያቀርቡ ሲጨነቁ ሲግራ ሲገባቸው እኔ አሁን እዚህ ለመምጣት እፈራለሁ። ስፈራ በርከክ ብዬ ጸልዬ ከጌታ ጋር ተገናኝቼ ነው የምወጣው። መንፈስ ቅዱስን አስቤ ነው የምወጣው። እኔ ማንነኝ? ቤቴስ ምንድነው ብዬ እርዳኝ ብዬ ነው የምወጣው። እዛ ጋር ግን የለም እርዳኝ ወዴት ይባላል? መርቀናት እያልክ ግራ ሲገባ ታረጋለህ። ጢጥ ትላለህ። በቃ ከዛ በሆነ ነገር ቁጥጥር ስር ትገባለህ። አንተ አይደለህም። ከዛ በኋላ ኮሙኒኬት የሚያደርገው አንተ አይደለህም ከህዝቡ ጋር ውል እያለብህ አይምሮ ውስጥ ምጥት ይድት እያለብህ ላርገው አላርገው የምትለው ምንድነው? እንደሱ ሲሰማ የሆነ ጉድለት አለ ማለት ነው። ቶሎ በርከክ በልና አስተካክል። ከእግዚአብሔር መንፈስ ጋር ታረቅ። እርዳኝ በለው። ቀናውን መንፈስ በውስጥ ያድስልኝ በለው። አትውሰድብኝ በለው። መሪዬ በለው። መጽሐፍ ቅዱስ በእግዚአብሔር መንፈስ የሚመሩ እነዚህ የማ ልጆች የእግዚአብሔር ልጆች ናቸው። አባት ብለው የሚጮሁበት የልጅነት መንፈስ ተቀበሉ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበሉም ይላል። ስለዚህ ፍርሃት ሲሰማችሁ በርከክ ጌታ ሆይ መንፈስ ወዴት ነህ? እርዳኝ፣ አግዘኝ። ውስጤ ባዶነት እየተሰማኝ ነው። ይሄ ባዶነቴን ለመሙላት ሌላ ነገር ካቲካላ ምናምን ልጨምርበት አልጨምርም። አንተናልኝ በሉት። ደስ የሚያሰኝ የእግዚአብሔር መንፈስ ልባችሁን ሲያጥለቀልቀው ይሰማችኋል። ምንድነው በግራ ይገባችኋል። ምንድነው ደስ የሚለኝ ትላል። ልቤን ደስታ የሞላው ምንድነው ትላለህ። የለም እኮ አካባቢ ላይ ምናምን ጠዋት እኮ ስትነሳ አዲስ አይን ይዘህ ትወጣለህ። ያኛውስ ድፍርስ ያለ አይን ይዘህ ልዩነቱ። ስለዚህ የጌታ መንፈስ በልባችሁ ውስጥ እንደገና ቼክ አድርጉ።